አዋዋልህ ከአምስት ድሆች ጋር ከሆነ ስድስተኛው ድሃ አንተ ትሆናለህ ተብሎ ይነገራል። ይህ ተራ አባባል ሳይሆን በሳይንስ የተረጋገጠ እውነት ነው። አእምሮአችን ሰዎችን ፍርሃትና ተስፋ መቁረጥ እንደ ቫይረስ የመቅዳት ተፈጥሯዊ ባህሪ አለው። በኢኮኖሚ ቀውስ ወቅት አብረውህ የሚቀጥፉት ሰዎች አቅጣጫህንም ሆነ ስኬትህን የመወሰን ከፍተኛ አቅም አላቸው። በአሁኑ ሰዓት በሄድንበት ቦታ ሁሉ የምንሰማው አንድ ወጥ የሆነ የጭንቀት ድምፅ አለ። ሱቅ ስንሄድ፣ ታክሲ ውስጥ ስንሳፈር ወይም ከጓደኞቻችን ጋር ለሻይ ስንቀመጥ የምናወራው ስለ ኑሮ ውድነት፣ ስለ ገበያው መናርና ስለ መጪው ጊዜ ግራ መጋባት ነው። ብዙዎቻችን ነገ ምን ይፈጠር ይሆን፣ እንዴትስ እዘልቀዋለሁ በሚል ስጋትና ቀቢጸ ተስፋ ውስጥ ነን። ነገር ግን አንድ እውነት ልንገራችሁ። ታሪክ እንደሚያስተምረን ጠንካራ ስብዕና ያላቸውና ነገን የተሻለ የሚያደርጉ ልበ ሙሉ ሰዎች የሚፈጠሩት ነገሮች ሰላም በሆኑበትና ምቾት ባለበት ጊዜ ሳይሆን እንዲህ ባሉ አስቸጋሪና መውጫው በጠፋ በሚመስል ማዕበል ውስጥ ነው። ዛሬ የምናወራው በአንድ ጀንበር ባለሀብት ስለመሆን ወይም ከእውነታው የራቀ ተረት ስለማለም አይደለም። ዛሬ የምናወራው ይህ የኢኮኖሚ ማዕበል ሲያልፍ አንተ ቆመህ እንድትገኝ ራስህንና ቤተሰብህን ከውድቀትህ የምትጠብቅበትንና በፈተና ውስጥም ቢሆን ሳትናወጥ ቀጥ ብለህ የምትራመድበትን መንገድ ለማሳየት ነው። በኢኮኖሚ ቀውስና በማህበራዊ አለመረጋጋት ወቅት አእምሮአችን የሚያጋጥመው ትልቁ ፈተና የቁጥጥር ስሜት ማጣት ነው። ስነ ልቦናዊ ጥናቶች እንደሚያሳዩት አንድ ሰው በሕይወቱ ላይ ያለው የመቆጣጠር አቅም እየቀነሰ ሲሄድ ለጭንቀት፣ ለተስፋ መቁረጥና ለፓሲቭ ቢሄቪየር ይጋለጣል። ብዙዎቻችን ጉልበታችንን የምናባክነው ልንቀይራቸው በማንችላቸው ነገሮች ላይ ነው። ስለ ዶላር ምንዛሬ መናር፣ ስለ ዓለም አቀፍ ጦርነቶች ወይም ስለ መንግሥት የፖሊሲ ለውጦች ሌሊትና ቀን መጨነቅ አእምሮን ውጥረት ውስጥ ከማስገባት ባለፈ አንድም የሚጨበጥ መፍትሄ አይሰጥም። ሮበርት ግሪን እንደሚለው እውነተኛ የአሸናፊነት ትግል የሚጀምረው ትኩረታችንን ልንቆጣጠረው ወደምንችለው ጠባብ ክበብ ስናወርደው ነው። ይህ በሳይኮሎጂ ኢንተርናል ሎከስ ኦፍ ኮንትሮል ይባላል። በኢኮኖሚ ማዕበል ውስጥ አገርን ወይም ዓለምን ለማቆም መሞከር ሞኝነት ነው። ያንተ ሥራ ያንተን ሸራ በአግባቡ ማሰር ነው። ዛሬ ልትቆጣጠረው የምትችለው የመጀመሪያው ነገር የጊዜ አጠቃቀምህን ነው። በየቀኑ በማህበራዊ ሚዲያ ላይ ስለ ኑሮ ውድነት የምታነበው ወሬ ለውጥ አያመጣም። ነገር ግን ያንን 2 ሰዓት አዲስ ክህሎት ለመማር ብትጠቀምበት ግን ያንተን የግል ዓለም ይቀይረዋል። ጥናቶች እንደሚያረጋግጡት ሰዎች ትኩረታቸውን በራሳቸው አውድ ላይ ሲያደርጉ አእምሮአቸው የተሻለ ውሳኔ የመወሰን አቅም ያዳብራል። ይህም ማለት ዛሬ በቤት ውስጥ ያለህን ወጪ በአግባቡ መመዝገብ፣ የምትሰራበትን ጠረጴዛ ማስተካከል ወይም በሥራ ላይ መቆየት ካለብህ ሰዓት በላይ ተገኝተህ የተሻለ ውጤት ማምጣት ማለት ነው። እነዚህ ትናንሽ ድሎች ለአእምሮህ እኔ ገና አልተሸነፍኩም፣ ሕይወቴን የመምራት አቅሙ አለኝ የሚል መልእክት ያስተላልፋሉ። ትልቁን ዓለም ለመለወጥ ከመሞከር በፊት ያንተ የሆነው ጥቂት ሜትር ክልል የአስተሳሰብህ የክህሎትና የዲሲፕሊንህ ክልል መቆጣጠር ስትጀምር የውጭው ዓለም ጫጫታ ተጽዕኖ እየቀነሰ ይመጣል። ሮበርት ግሪን እንደሚለው በአስቸጋሪ ወቅት ውስጥ ስኬታማ የሚሆኑት በአየር ሁኔታው ላይ የሚያማርሩ ሳይሆኑ ራሳቸውን ከማንኛውም የአየር ሁኔታ ጋር እንዲስማማ አድርገው የገነቡ ናቸው። ሌላኛው የተጽዕኖ ክበብ ወይም የምንውልበት አካባቢ ነው። ሳይንሳዊ ጥናቶች እንደሚያረጋግጡት የሰው ልጅ አእምሮ በዙሪያው ካሉ ሰዎች ባህሪ፣ አመለካከትና ስሜት ጋር ራሱን የማላመድ ተፈጥሯዊ ዝንባሌ አለው። ይህ ማለት በኢኮኖሚ አስቸጋሪ ወቅት ውስጥ ስትሆን የምትሰማቸው ወሬዎችና የምትውልባቸው ሰዎች ስኬትህን ወይም ውድቀትህን የመወሰን 75% ዕድል አላቸው። አእምሮአችን ሚረር ኒውሮንስ የሚባሉ የነርቭ ሴሎች አሉት። እነዚህ ሴሎች የቅርብ ሰዎቻችን የሚያሳዩትን ፍርሃት፣ ተስፋ መቁረጥ ወይም ጥንካሬ በቀጥታ ኮፒ አድርገው ወደኛ ያስተላልፋሉ። ሁሉም ሰው አበቃልን፣ ሥራ የለም፣ ኑሮ ተወደደ እያለ በሚያለቅስበት አካባቢ የምትውል ከሆነ ያንተም አእምሮ አዳዲስ ዕድሎችን የማየት አቅሙ ይደነዝዛል። ምክንያቱም አእምሮ ትኩረቱን ሙሉ በሙሉ ስለ መትረፍ ወይም ሰርቫይቫል ላይ ብቻ ስለሚያደርግ ፈጠራ የታከለባቸውን የሀብት መፍጠሪያ መንገዶች ማየት አይችልም።
በተቃራኒው ግን በአስቸጋሪ ወቅት ውስጥ እንኳን ምን መፍትሄ አለ? የትኛው ዘርፍ ነው አሁን የሚያዋጣው? እንዴት ባለይ ላይ እጨምራለሁ ብለው የሚያስቡ ሰዎችን ስትቀርብ አእምሮህ ሳታስበው ያንን አሸናፊ አስተሳሰብ መቅዳት ይጀምራል። ይህ ማለት ጓደኞችን ሁሉ አሽቀንጥሮ መጣል ማለት አይደለም። ነገር ግን የሚገባህን መረጃና የምትሰጠውን የጊዜ መጠን በጥበብ መምረጥ ማለት ነው። በኢኮኖሚ ማዕበል ውስጥ ስትሆን መርከብህ እንዳይሰምጥ የምታደርገው ቀዳዳዎችን በመድፈን ብቻ ሳይሆን አብረው የሚቀዝፉት ሰዎች ወደ የትኛው አቅጣጫ እያዩ እንደሆነ በማረጋገጥም ጭምር ነው። በኢኮኖሚ ቀውስ ወቅት ብዙዎቻችን የሚሰማን ትልቁ ፍርሃት ስራዬን ወይም ገበዬን ባጣስ የሚል ነው። ይህ ፍርሃት የሚመነጨው በደፈናው ተራ ሰራተኛ የመሆን ስጋት ስላለን ነው። ነገር ግን ሳይንሳዊ መፍትሄ ያለው ሁሉን ትቶ አዲስ ሙያ መጀመር ላይ ሳይሆን ባለንበት ስራ ላይ ስኪል ስታኪንግ ወይም ልዩ የክህሎት ድርድር መፍጠር ላይ ነው። ይህ ጽንሰ ሐሳብ በንድፈ ሐሳብ ብቻ ሳይሆን በማቴማቲካዊ ፕሮባቢሊቲ ወይም የማሸነፍ ዕድልን በማስላት የተረጋገጠ ስኬታማ የመሆን መንገድ ነው። ናቫል ራቪካንት ስፔሲፊክ ናውሌጅ ብሎ የሚጠራው ሐሳብ አንተን ከሌላው የሚለይህንና ማንም በሮቦት ወይም በሌላ ሰው በቀላሉ ሊተካው የማይችለውን ጥምር ክህሎት መያዝ ማለት ነው። ጥናቶች እንደሚያሳዩት በማንኛውም አንድ ዘርፍ ለምሳሌ በሽያጭ ወይም በሂሳብ አያያዝ ከዓለም 1% ውስጥ ለመግባት እጅግ አስቸጋሪና ረጅም ዓመታትን የሚጠይቅ ነው። ነገር ግን በሁለት የተለያዩ ዘርፎች ላይ ከአማካይ በላይ ወይም ቶፕ 25% መሆን ለሁሉም ሰው የሚቻልና ቀላል ነው። ስኮት አዳምስ የተባለው የስትራቴጂ ባለሙያ እንደሚለው 2 ወይም 3 ተራ ክህሎቶችን ማዳቀል ልዩና ብርቅዬ ውጤት ይፈጥራል። ይህንን ወደ ዕለት ተዕለት ሕይወታችን ስንተረጉመው አንድ ሰው ጥሩ ግንበኛ ብቻ ከሆነ ብዙ ተወዳዳሪ ይኖረዋል። ነገር ግን ያው ግንበኛ ከሙያው ጎን ለጎን የውጭ ግምት ስሌትንና የደንበኛ አያያዝ ስነ ልቦናን ካዳቀለ ገበያው እሱን የሚያየው እንደ ተራ ሰራተኛ ሳይሆን እንደ ታማኝ ፕሮጀክት መሪ ነው። ይህ ሰው በግንባታውም ሆነ በንግግሩ ብቻውን ቢቆም ተራ ነው። ሲያዳቀላቸው ግን በገበያው ውስጥ የሚወዳደረው አይገኝም። ይህ ሳይንስ the law of comparative advantage ይባላል። አሁን ባለህበት ሥራ ላይ ሆነህ ከሥራ ጋር የሚገናኝ አንድ ተጨማሪ ረዳት ክህሎት ለምሳሌ የዲጂታል ዕውቀት፣ መሠረታዊ የሽያጭ ጥበብ ወይም የቋንቋ ችሎታ ስታክል ያንተን ዋጋ በገበያው ውስጥ በከፍተኛ ደረጃ ትጨምረዋለህ። የኒውሮ ሳይንስ ጥናቶች እንደሚያረጋግጡት አእምሮአችን አዳዲስ ነገሮችን ከዜሮ ከመማር ይልቅ ካለው ዕውቀት ጋር አያይዞ ሲያዳብር ፈጣንና ውጤታማ ይሆናል። ስለዚህ አሁን ባለህበት ሙያ ውስጥ ሆነህ ያንተን ሥራ ውድ የሚያደርጉ ጥቃቅን ንብርብሮችን መጨመር በአእምሮህ ላይ ትልቅ ጫና አይፈጥርም። ነገር ግን በኢኮኖሚው ዓለም ውስጥ ሊተኩት የማይችሉት ባለሙያ ያደርግሃል። ሮበርት ግሪን እንደሚለው እውነተኛ ጉልበት ያለው ዘ ፐርፌክት ሚክስ ወይም ፍጹም የሆኑ ጥምር ዕውቀቶችን በፈጠሩ ሰዎች እጅ ነው። ገበያው ለደካማ ሠራተኛ አይራራም። ነገር ግን እንደዚህ አይነት ልዩ ዋጋ ላለው ባለሙያ ሁልጊዜም በሩ ክፍት ነው። አራተኛው ደግሞ በኢኮኖሚ ቀውስ ወቅት ብዙዎቻችን የምንፈጽመው ትልቁ ስህተት ችግሬ የሚፈታው ተጨማሪ ገቢ ሲኖረኝ ብቻ ነው ብለን ማሰባችን ነው። ልክ ነው፣ ተጨማሪ ገቢ አስፈላጊ ጉዳይ ሊሆን ይችላል። ነገር ግን በአስቸጋሪና እንደ ኑሮ ውድነት ያለ ፈታኝ የኢኮኖሚ ቀውስ በተፈጠረ ጊዜ እውነተኛው የሀብት ግንባታ ሚስጥር ያለው በምናገኘው ብር ላይ ሳይሆን ባለን ብር ላይ በምናሳየው የዲሲፕሊን ጥንካሬ ነው። ይህንን እንደ ስልታዊ መከላከል ልናየው እንችላለን። በስፖርት ዓለም ውስጥ እንደሚባለው ማጥቃት፣ አዳዲስ የገቢ ምንጮችን መፈለግ፣ ተጨማሪ ሥራ መስራት፣ ክህሎትን አሳድጎ ከፍተኛ ክፍያ መጠየቅ ወይም ሽያጭን መጨመር ማለት ነው። ይህም ወደ ኪሳችን የሚገባውን የገንዘብ መጠን ከፍ የሚያደርግልን ጎል የማግባት ስልታችን ነው። መከላከል፣ ይህ ደግሞ የገባውን ገንዘብ በአግባቡ ማስተዳደር፣ አላስፈላጊ ወጪዎችን መግታት፣ የይልኝ ፍጆታን ማስቀረትና ቁጠባን ማጠናከር ማለት ነው። ይህም ያገኘነውን ሀብት በከንቱ እንዳይፈስ የምንጠቀምበት፣ ግብ እንዳይገባብን የምንጠነቀቅበት የጥበቃ ስልታችን ነው። ዛሬ በኢኮኖሚው ዓለም ውስጥ ያለ ትልቁ መከላከያ ያለን ሀብት እንዳይፈስ መጠበቅ ነው። ይህ ማለት ግን ራስን አሳርሮ ተርቦ መኖር ማለት አይደለም።
ይልቁንም የአማራጭ ወጪን በንቃት ማስላት ማለት ነው። ዛሬ ለማያስፈልግ ማህበራዊ ግዴታ ወይም ለይዩልኝ ፍጆታ የምታወጣው እያንዳንዱ ሳንቲም ነገ ገበያው ሲረጋጋ ኢንቨስት የምታደርገውን የነጻነት ዕድል ዛሬውኑ እየቀማህ መሆኑን መረዳት አለብህ። ብዙ ጊዜ ገበያችን በጨመረ ቁጥር ወጫችን አብሮ እንዲያድግ የሚያደርግ ውስጣዊ ግፊት ይፈጠርብናል። ይህንን ግፊት በዲሲፕሊን መስበር የቻሉ ሰዎች የኢኮኖሚ ቀውስ ሲመጣ አይደናገጡም። ምክንያቱም የእነሱ ደህንነት የተመሰረተው በሚያገኙት ብር ላይ ሳይሆን በገነቡት የሀብት ጥበቃ ስርዓት ላይ ነው። እውነተኛ ነጻነት የሚመጣው ስሜትን ከመግዛትና ካለን ጥቂት ነገር ላይ ትርፍ መፍጠር ከቻልን ነው። አብዛኞቹ ትላልቅ የዓለም ድርጅቶች ትርፋማ የሆኑት በገበያ መጥበብ ወቅት አላስፈላጊ የሀብት ፈሳሾችን በመግታት መሆኑን ስታስተውል ይህ መርህ ላንተም የግል ስኬት ትልቁ መሳሪያ መሆኑን ትረዳለህ። የነገው ባለሀብት ዛሬ ብዙ የሚያገኘው ሳይሆን ዛሬ ያለውን በጥበብ አስተዳድሮ ለነገው ድል ራሱን የሚያዘጋጀው ነው። ክቡራን አድማጮች የዛሬ ቆይታችን ይህን ይመስል ነበር። በተመሳሳይ ቪዲዮ እስከምንገናኝ ቸር ያቆየን። ለቻናሉ አዲስ የሆናችሁ አድማጮች በድጋሚ ቻናሉን ሰብስክራይብ እንድታደርጉ እያስታወስን ሐሳቦቻችሁን በኮሜንት እንድታካፍሉን እየጋበዝን ለመለየት እንወዳለን።